ዓለማዊውንም መንፈሳዊውንም የመምራት ኃላፊነት ሲሰጣቸው በይሁንታና በግምት ሳይሆን የሀገሪቱን እጣ ፈንታ በማመዛዘን ኢራን ከሁሉም አንጻር የሚኖራት ጥቅምና ጉዳት ተሰልቶ ፖለቲካዊ ጫናዋን አስጠብቃ ግርማ ሞገሷ እንደተፈራ እንድትቀጥል ሉዓላዊነቷን በማስከበርና ከሌሎች ሀገራት የሚመጣውን ጫና በመቆጣጠር ጭምር ከግራ ከቀኝም ተሰልቶ ይመጥናሉ ተብለው የተቀመጡ ሰው ናቸው። ኢራንን የምታህል የታሪክና የዓለም የኃይል ሚዛን የምትፈተን ሀገር እንዲመሩ እድሉ ሲሰጣቸው አጠቃላይ የሀገሪቱን መንፈሳዊና ዓለማዊ ስልጣን አጠቃለው የኢራን እስላማዊ አብዮታዊ ዘብ ጓድን ጨምሮ የጦር ኃይል ዋና አዛዥና የሀገሪቱ መሪም እንደሚሆኑ ጭምር ታምኖባቸው ነው። በዚህ ላይ ስል ተናጋሪና አንደበተ ርቱዕነታቸው ለቦታው መጣኛ አድርጓቸዋል። ሀገራቸው በብዙ ጣውረድ ውስጥ ስታልፍ መከራዋን ለማቅለል ተጋድለዋል። የከፋውን ዘመን ከስኬቱ ጋር አጣጥመው አልፈዋል። የሰሞኑ ክስተት ግን የትኛውም ጊዜ ከፈተናቸው በላይ ፈትኗቸዋል። መተማመኛዎቻቸውን ነጥቋቸዋል። መደፈር፣ መከዳት፣ ሐዘን ቢሰብራቸውም ሀገራቸውን በጥበብ ለማስቀጠል እሳቸውም በህይወት ለመቀጠል በብርቱ የታገሉ ቢሆንም በዓላማቸው እንደጸኑ ሞትን ከመሸሽ ይልቅ ተጋፍጠው እስከ ወዲያኛው አሸልበዋል። የዕለቱ የመሪዎች ዓለም ባለ ታሪካችን የኢራኑ መንፈሳዊ መሪ አያቶላ ኻሜኒ እልፈታቸው ምክንያት በማድረግ የተወሰኑ ወቅታዊ ማስተካከያዎች ተደርገውበት የቀረበ መሆኑን እናስታውሳለን። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። መንፈሳዊነትን ከዓለማዊ የፖለቲካ ዕውቀት ጋር አጣጥመው ማስኬድ እንዲችሉ ከልጅነታቸው ጀምሮ ተሰርቶባቸዋል። ወላጆቻቸው ካፈሯቸው 8 ልጆች መካከል ሁለተኛው ሆነው ይህችን ምድር የተቀላቀሉት በኢራኗ ማሻሃድ ውስጥ እንደ አውሮፓውያኑ ዘመን አቆጣጠር 1939 ነበር። ከቤተሰቦቻቸው የተቀበሉትን መንፈሳዊነት እሳቸውም አብረው ታድገዋል። ምንም እንኳን ዕውቀታቸው መሰረቱን የጣለው በመንፈሳዊው ጊዜት ላይ ቢሆንም ሰውየው ዓለማዊውን ዕውቀት ለመቀበል ጊዜ አልፈጀባቸውም። እድሜያቸው 11 ሲሞላ መንፈሳዊ መምህር ለመሆን በቁ። ወደ ጉርምስናው ዕድሜ ሲገቡ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉስ ተቃዋሚ በመሆን ከፊት መታየት ጀመሩ። መቃወማቸው ወንጀል ሆኖ ለእስር ዳረጋቸው። ምን ይሄ ብቻ፣ ከ6 ጊዜ በላይ በኢራን ንጉሳዊ የሚስጥራዊ አካላት ተይዘው ተሰቃይተዋል። ስቃዩ ሲበዛ ግን ስደት መረጡ። ጊዜን ተክቶ ስርዓቱ ሲወድቅ እሳቸውም ከስደት ተመለሱ። ከስደት መልስ ብዙ መንፈሳዊ ኃላፊነቶች ውስጥ ገብተው አገልግለዋል። የሀገሪቱ ፕሬዝዳንት በመሆንም ጭምር አገልግለዋል። አያቶላ አሊ ኻሜኒ እንደ አውሮፓውያኑ ዘመን አቆጣጠር 1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ ደግሞ የቀድሞ መንፈሳዊ መሪ አያቶላ ኻሜኒን ሞት ተከትሎ የበላይ የመሪነት ስልጣኑን ይዘው አገልግለዋል። ብዙም ቅንጡ ህይወት የማይስባቸው አያቶላ ኻሜኒ እዛው ቴህራን ውስጥ በሚገኘው ቤተ መንግስት ውስጥ ከቤተሰቦቻቸው ጋር ህይወታቸውን ሲመሩ ቆይተዋል። ታላቋን ኢራን እየመሩ በብዙ ምክንያቶች ሀገራቸውን ጥለው መውጣት አይፈልጉም። ሀገር ከመምራት ያለፈውን ጊዜያቸውን የሚያሳልፉት እንደ ቀድሞ የኢራን ጠበብቶች እዛው ግቢያቸው ውስጥ ግጥም በማንበብ አትክልት በመንከባከብ ነው። አሁን የደረሱበት ደረጃ ለመድረስ ብዙ ፈተናዎችን ተቋቁመው አልፈዋል። ብዙ የግድያ ሙከራዎችም ተደርገውባቸዋል። በዚህም ምክንያት አንድ እጃቸውን አጥተዋል። ሰውየው እድሜ ያበሰላቸው ናቸው። ጠላት የሚሏቸውን ሀገራት እንዴት መያዝ እንዳለባቸው ጠንቅቀው ያውቃሉ። እሳቸውም ሆኑ ቤተሰቦቻቸው በምንም ነገር የማይታዩና ተደብቀው የሚኖሩ መሆናቸው ሀገር በመምራት ብቻ ሳይሆን ቤተሰብ በመምራትም ጭምር የተሳካላቸው ሰው እንደሆኑ ያሳያል። ስልጣናቸውን ይረከባል ተብሎ የሚጠበቀው ልጃቸው ከ10 ዓመት ወዲህ በእስላማዊ ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ቢቆጠርም በስልጣን ርክክብ ተዋረድ መሰረት ለልጃቸው እሳቸው በቀጥታ ማስተላለፍ ግን አይችሉም። ልጁ የስልጣን ልምምዱን ተግባራዊ እያደረገ ኃይሉንም ማጠናከር ተያይዞታል። በሀገሪቱ ህገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣንን በያዘው የጠቅላይ መሪውን ቢሮ ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥም ሳይቀር ከፍተኛ ተሰሚነትን እያገኘ መሆኑ ተስፋ እንዳለው ያሳያል። የቀደምት ስልጣኔ ባለቤት የሆነችው አሁንም ባለው የካፒታሊስቱ ዓለም ላይ ኢኮኖሚያዊና ፖለቲካዊ ተጽዕኖ ስሟ በፍርሃትም በብርታትም የምትነሳው
ኢራንን የመሩትኝ ሰው ሀገራቸውን በተለይም የጦር ኃይል በማደራጀት እንዲሁም የተለያዩ የዓለም ስጋት የሆኑ አሸባሪዎችና ታጣቂ ቡድኖችን በማስታጠቅ የዓለም ሚዛን ወደ አንድ ከማጋደል ይልቅ ተገማች እንዳይሆን ለማድረግ የሄዱበት ርቀት ለእልፈታቸውም ምክንያት ሆኗል። አያቶላ ኻሜኒ የኢራንን የጦር አቅም ከማጠናከርና ከሌሎች ሌላ ሀያላን ሀገራት ተርታ እንድትሰለፍ እያደረገች የነበረውን ጥረት ፈተና ገጥሞታል። የጦር መሪዎቿን አጣለች። ቀንከሌት ሲለፉላት የነበሩ ሳይንቲስቶቿን በእስራኤል ያልታሰበ ጥቃት ተነጥቃለች። እንደዛም ሆኖ ሰውየው ከሚታሰበውና ከሚገመተው በላይ ሆነው እስራኤልን አርበድብደዋል። በደረሰባቸው ግፍ ልክ መበቀል ባይችሉ እንኳን የእስራኤልን ከተሞች ባልታሰበ ጥቃት አውድመዋል። አዛውንቱ መሪ ህዝባቸውን በማበርታት መምራት ምን ማለት እንደሆነ አሳይተዋል። ከዚህ በፊትም ተሰንዝሮባቸው ለነበረው ጥቃትም በኤክስ ገጻቸው ለህዝባቸው እንዲህ ሲሉ መልእክት አስተላልፈዋል። ጠላት እንደምትፈሩት ከተሰማው አይለቃችሁም። እስከዛሬ ድረስ በነበራችሁ ባህሪ ቀጥሉ። ይህንንም ባህሪያችሁን በጥንካሬ በመያዝ ጸንታችሁ ያዙት ቢሉም ዛሬ እንደ ትላንቱ ይህን መልእክት ለህዝባቸው ማስተላለፍ አልቻሉም። ከእስራኤል በተሰነዘረ ጥቃት በ86 ዓመታቸው ይህችን ዓለም እስከ ወዲያኛው ተሰናብተዋል።